ሰላም የጆኒቱ ተከታታዮች እንደምናችሁ እግዚአብሔር ይመስገን ደህና ነኝ። ዛሬ እንድንወያይበት ያመጣሁት ሐሳብ ከተለያዩ ኃጢያቶችና ከልማዳዊ ኃጢያት ወደ እግዚአብሔር ስንመለስ የሚያጋጥሙ ፈተናዎች እና መፍትሄዎቹ ነው። እና አብዛኞቻችን ብዙዎቻችን ሰዎች ዓለማዊ ሱስ ውስጥም ስንሆን ጭፈራ ውስጥ፣ ዳንስ ውስጥ፣ መጠጥ ውስጥ፣ ዝሙት ውስጥ አብዛኛው የተለያየ የሚያስጠላ ውስጥ አጋንንት ማምለክ ውስጥ ሰው ላይ መተት ማድረግ በቃ ብዙ ኃጢያት አለ። ሚዘረዘሩ መዋሸት ብዙ ነገሮችና ከእንደዚያ ሁሉ ኃጢያት ልማድ ሲሆኑ ደግሞ በጣም መጥፎ ነው። ልማድ ማለት አንድ የህይወታችን አካል አድርገን ነው መጓዝ ማለት ነው። እና ከዛ ሁሉ ኃጢያት ስንመለስ ወደ ቤተክርስቲያን እንመለስ ብለን እግዚአብሔር በልባችን ገብቶ በስብከትም ይሆናል በጾም በጸሎት በቃ በልማድ ሮብና አርብ ስንጾም ወይ ደግሞ የሆነ ቤተክርስቲያን ስንሄድ ምን ሰማት ነገር በቃ ያ ነገር እግዚአብሔር ቤትም በአንድም በሌላም ሲያስተምረን ወደ እግዚአብሔር ቤት እንመለስ ብለን ስናስብ ያ ሁሉ ኃጢያት ተሸክመን ነው የምንመለሰው። ገባችሁ? ዝሙት አለ፣ የዝሙት ልማድ ሆኖብናል። ማጭበርበር አለ፣ ልማድ ሆኖብናል። መዋሸት ልማድ ሆኖብናል። አብዛኞቻችን የምንታለልበት ጉዳይ አለ። ገባችሁ? በጣም በውሸትም በማጭበርበርም በማታለልም በቃ ብዙ ቦታ አጉል በአዳም ልኮ ቦታ እግራችን በመርገጥ ሰው ላይ ክፉ ነገር በማሰብ የሰውን ነገር በመስለብ ጭፈራ ቤት ሱስ ውስጥ በዝሙት ተጨመላልቀን ይዘን የመጣናቸው ከብዙ ቦታ ይዘን የመጣናቸው ኃጢያቶችም አጋንንትም አለ። ገባችሁ? በዛ ሰዓት ግን ወደ እግዚአብሔር ስንመለስ በቃ እንዴት ነው ሲለውጥ እናርክ እንለወጥ ብለን ስንመለስ ምን አይነት ፈተና ነው የሚያጋጥመን? በዚህ ዙሪያ ላይ ነው የምናወራው። ምን አይነት ፈተና ነው የሚያጋጥመን? ከዓለማዊ ህይወታችን ውስጥ ጭልጥ ብለን ከገባንበት የዓለማዊ ህይወት ከዓለማዊም አልፎ ደግሞ ሰይጣናዊ ህይወት ውስጥ ገብተን ስንወጣ ወደ እግዚአብሔር እንቅረብ ይሄን ነገር እንተው ብለን ስንመለስ ምን አይነት ፈተና ያጋጥመናል? እስቲ አንደኛው ነገር ንስሐ ስንገባ ምን አይነት ፈተና ሊያጋጥመን ይችላል? የሰው ልጅ መጀመሪያ ከነገሮች ተዋህሎ መለሳለሁ ብሎ በኦርቶዶክስ ሃይማኖት ውስጥ ልመለስና በእሷ መንገድ ሊሄድ ከአጋንንት ስራት ልፈታ ከእግዚአብሔር ጋር ልተሳሰር ብሎ ሲያስብ መጀመሪያው የሚሄድበት መንገድ ወዴት ነው? ንስሐ ነው። ሸክሙን የሚያቀልበት ያ ሁሉ የሰራውን ክፉ ስራ የሚናገርበት ከአምላኩ የሚታረቅበት አንዱና አንዱ ወደ እግዚአብሔር መግቢያ ማንኳኳያው በር የእጄታውን በር ይዘን ምን ከፍቶ ወደ እግዚአብሔር ቤት ለመግባት መግቢያችን በሩ ምንድነው? ንስሐ ነው። ንስሐ ማለት ኃጢያታችንን ከእግዚአብሔር ጋር ያለንን ግንኙነት በቃ የሚያቀራርበን ወደ እግዚአብሔር መንገድ የሚመራን ገባችሁ? እንዴ ነው በቃ እጃችንን ይዞ የሚያቀርበን ለእግዚአብሔር አሳልፎ የሚሰጠን ንስሐ ነው። ንስሐ ማለት የሰራነውን ኃጢያት የበደልነውን በደል ያስቀየምነውን አሰቃቂ ኃጢያቶች ብዙ ብንዘረዝር ጊዜም በቃ ሰዓትም አይበቃን ማለት ነው። ረጅም ኃጢያቶች አሉ ለብቻችን ሸክም የሆኑብን ወደ እግዚአብሔር እንዳንቀርብ የያዙን። ቤተክርስቲያን ስናስብ አሁን ይሄንን እንዲሰርቼ እንዴት እግዚአብሔር ጋር ቀርባለሁ? አይኔ እኮ ኃጢያተኛ ነኝ እንዴት ወደ እግዚአብሔር ቀርባለሁ? አይኔ በደለኛ ነኝ ያልን የሸሸንበት ሰይጣንም ደግሞ በውስጣችን ይላል አንተ ይሄንን ስራ ሰርተ እንዴት እግዚአብሔር ጋር ትሄዳለህ? እንዴት ታደርጋለህ የሚለንን እና ልክ ያው ሁሉ ሐሳብ ተተን ወደ እግዚአብሔር እንቅረብ ብለን እስቲ በቃ ንስሐ መግባት አለብኝ ብለን ልክ ንስሐ ልንገባ ስንል ምን አይነት ፈተና ይፈትነናል? አንደኛ ነገር አጋንንት ፈተናው በአይምሮ ውስጥ ነው። በአይምሮ ላይ በጣም ይፈትነናል። መጀመሪያ ወደ ንስሐ ሳንቀርብ ምን ይላል? እንዴት ይሄንን ኃጢያት ሰርተን ወደ እግዚአብሔር ትቀርባለህ ይለናል። እንዴት እንዲያርገህ እግዚአብሔር ፊት ትቆማለህ? አታፍርም እንዴ ይለናል። ገባችሁ? እንዴት አሁን ሄደ ደግሞ ለካህን ሄደ ልትናገር ለሰው ሄደ ልትናገር ነው? ኧረ አንተ ሄደ ለእግዚአብሔር እንዲሁ ብትናገሩ ይሻላል እኮ ቆመ እንዴት ለሰው ትናገራለህ? ብዙ ፈተና አለ። አንደኛው ግን በሐሳብ የሚፈትነን ፈተና ነው። ይሄንን በምን ማሸነፍ እንችላለን? ገባችሁ? እንደዚህ አይነት ፈተና ሲመጣብንስ ምንድነው ማድረግ ያለብን የሚለውን እንሄድበታለን። እና ይሄንን ፈተና ነው የሚመጣብን ምንድነው የምታረገው? እንዴ አሁን ያ ሁሉ ነገር አድርገ ያ ሁሉ ኃጢያት ሰርተ አረ እግዚአብሔር አንተን ይቅር አይልህም? ያ ሁሉ ሰው እንትን ብለ ያ ሁሉ ሰው አሳዘነ ያ ሁሉ ሰው አስለቀሰ ይሄን እግዚአብሔር ፊት በድፍረት ሰርታ ኃጢያት እንዴት እግዚአብሔር ይቅር ይለናል? ቸርነቱን የእግዚአብሔርን ቸርነት እንዳነ ይዘጋብናል፣ ልባችንንም ያደነድነዋል። አንደኛው ፈተናው ይሄ ነው። ስንቀርብ ወደ እግዚአብሔር እንቅረብ ስንል ስለዛኛው እያወራ አይደለም፣ ዓለም ውስጥ ስላለነው ህይወት አይደለም። እንውጣ ብለን ወደ እግዚአብሔር ልንቀርብ ስንል ያለው ፈተና ነው። በጣም ነው ራሳችንን የምንወቅሰው። በቃ በጣም ጥሩ እኮ ነው መጸጸታችን። እኔ ኃጢያተኛ ነኝ በደለኛ ነኝ ማለታችን ጥሩ ነው። የእግዚአብሔር መሐሪ ግን አለማወቃችን ደግሞ ሌላ ጉዳት ነው። እግዚአብሔር ይምረኛል፣ አባት ነው፣ ይቅር ይለኛል እንዲህ ማለታችን እንዲህ አቃይና ማጥፋታችን ጥሩ አይደለም። ገባችሁ? ካስታውሳችሁ ልብ ካላችሁ እኮ ከአባቱ ንብረትን አመልስ አካፍሌን ብሎት ንብረቱን ወስዶ
በእግዚአብሔር በአምላካችን በኢየሱስ ክርስቶስ መጥቶ ባስተማረው ትምህርት ላይ በወንጌሉ ላይ ምንድነው የሚለው? ንብረትን ስጠኝ ነው ያለው እኮ። ንብረትን ስጠኝ አካፍለኝ አለው። ተካፈለ፣ ንብረቱን ወሰደ፣ ሄደ፣ ወደ ዓለም ገባ፣ ብዙ ሞተ፣ ጨፈረ፣ ጠጣ፣ ከብዙ ኃጢአት ሰራ። ግን እጁ ላይ ምንም እስካይቀር ድረስ ድንቡሎ ነገር እስካይቀር ድረስ እግዚአብሔርን አሳዝኖ አባቱን አሳዝኖ ከዛ በኋላሳ የሚበላው አጥቶ ተቸግሮ የሪያዎችን ምግብ እስኪመኝ ድረስ የአሳማ ምግብ መብላት እስኪመኝ ድረስ ምን ነው አለ። ከዛን ያንሳት ምን ነው የአባቴ ቤት ይሻለኝ ነበረ። አባቴ ቤት እኮ ሁሉ ሙሉ ነው፣ ሁሉ የሞላ ነው፣ ሁሉ ሰላም ነው፣ ሁሉ ፍቅር ነው። አባቴ ቤት ያጣሁት ነገር የለም እኮ። እንዲህ እኮ ነው የምንሆነው አይደል? ዓለም ላይ ስንወጣ የሆነ በቃ የሆነች አዲስ የሆነች ያለች ነገር ያለ የሚመስለን ነገር አለ። እንወጣለን፣ ከእግዚአብሔር ደጅ ጥለን እንወጣለን፣ ልጅነታችንን ጥለን እንወጣለን። ሄደን ዓለም ላይ በቃ በኃጢአት በካክተን ምን ብለን ትዝ ይለናል። በቃ ነገሮችን በቃ በኃጢአት ወድቀን ብዙ መንገድ ከሄድን በኋላ እግዚአብሔር ትዝ ይለናል። ከዛን ያ ልጅ ምን አደረገ? ተመለሰ። ወደ አባቴ ቤት ብሄድ ይሻለኛል፣ ከሰራተኞቹ እንደ አንዱ ቢያደርገኛል፣ እንደ ባሪያው እንደ አገልጋዩ ብሆን። አያችሁ፣ ይሄ ትህትናችን ከዚህ አንፃር ኮን አሪፍ ነው። እኔ ያለ አባቴ ፊት አባት ልባል አይገባኝም፣ አምላኬ ኃጢአተኛ ነኝ። ግን ያ ልጅ አባቱ ጋር ሄዶ ምንድነው መሐሪ እንደሆነ ያምናል። ገባችሁ? አባቴ ጋር ልመለስ እኮ ያለው መሐሪ ነው፣ ይቅር ይለኛል፣ እንደ አንዱ አገልጋይ እንኳን ያደርገኛል እንጂ ጥሎ አይጥለኝም ብሎ ማሰብ። አያችሁ፣ እኛም እንደዛው ነው። የፈለገ ኃጢአት ብንሰራ፣ በኃጢአት ብንወድቅ፣ በኃጢአት ብንበላሽም ልክ ወደ እግዚአብሔር ስንመጣ አእምሯችን ውስጥ ይሄ ሐሳብ እግዚአብሔር አይምርም፣ እግዚአብሔር እንዴት እንዲህ ትላለህ፣ እንዴት እንዲህ አድርገህ እግዚአብሔር ጋር ትቀርባለህ፣ አንተ እኮ እግዚአብሔርን ሰድበሃል፣ እግዚአብሔርን ተገዳድረሃል፣ በኃጢአት ብዙ ነገር ስራ ሰርተሻል፣ እንዲህ በኃጢአት ወድቀሻል፣ ጓደኛሽን እንዲያምተሻል፣ ብዙ ፈተና እንደዚህ ሐሳቦች በአእምሮ ሲመጣ ምን ማለት አለብን? የፈለገ ነገር ይሁን ለምን ከደጁ በራፍ ላይ አልጣልም፣ ግን እግዚአብሔር ይቀበለኛል፣ ግን እግዚአብሔር ምን ይለኛል? ይቅር ይለኛል ብለን አይምሯችን ላይ በሐሳብ የሚፈተነን ፈተና በሐሳብ መመለስ። ገባችሁ? ለእግዚአብሔር ቸርነቱ አይለካም። ጥግ ድረስ ነው እግዚአብሔር ቸርነት ብላችሁ አይምሯችሁን ማሳመን፣ እለት ውስጣችሁን ማሳመን። የእግዚአብሔር ቸርነት የትም አይለካም። እውነት ነው። እግዚአብሔር ቸር ነው፣ መሐሪ ነው። ቸር ነው ብለን ኃጢአትን መስራት ያስቀጣ ይችላል። ግን ማሰብ ያለብን እንወድቃለን፣ እንነሳለን። ያንን ነገር አይምሯችሁ በወደቅን ሰዓት መቆየት የለብንም እዛ የወደቅንበት ቦታ እና ወደ ቀድሞ ነገር ሲመለስ ልክ ያ ልጅ ምን አደረገ? ወደ አባቱ ተመለሰ። ወደ አባቱ ከሩቅ አየው ነው የሚለው። እግዚአብሔር ከሩቅ ያይናል። ሩቅ ማለት ሐሳባችን ገና ወደ እግዚአብሔር ልንቀርብ ስንል እግዚአብሔር ሐሳባችንን አይቶ ከሩቅ ያይናል። ገና ሐሳባችን ገባቸው። ገና ሐሳባችን እስቲ ንስሐ ልግባ ስንል መንገዱን ያመቻቻል። ሰይጣን መንገዱን ለመዝጋት እንደሚጥር ሁሉ እግዚአብሔር ከሩቅ አይቶን ልጄ ሊመጣ ነው ብሎ በተስፋ በስስት ይጠብቀናል። ገባችሁ? ያ አባት ልጁን ከሩቅ አየው። እየቀረበው ሲመጣ እየጠራ መጣ። እየቀረበው ሲመጣ ልጁን ፍንትው ብሎ ታየው። ይህ ማለት ምንድነው? እኛ ልክ እግዚአብሔር ደጅ ለመቅረብ ስናስብ ነገሮችን በአንዴ እግዚአብሔር ጋር ደርሰን በቃ ትልቅ ቦታ አንደርስም። ሂደት አለው። እየጠራን የምንሄድበት እየጠራ ማለት ምንድነው? ያለብንን ልማድ ኃጢአት እያስወገድን ያለብን ነገር እያቀለልን ላይችን ላይ የተፈሩትን እኩያን አጋንንቶችን እያስወገድን እያቀለልን ለእግዚአብሔር ጥርት እያለን እንታየዋለን። እኛነታችን ብቻ ይወጣል። እላችን ላይ ያሉት የልማድ ኃጢአቶች፣ ይሄ ክፉ አጋንንት፣ በዙሪያችን ያሉ መጥፎ ነገሮች ሁሉ ይደፈኑና ደብዛዛው የኛ ንጹህ ባህሪያችን ደግሞ እየጠራ ይወጣል። እግዚአብሔርም ጥርት አድርጎ ያይናል። ገባችሁ አይደለ? የአባት ከሩቅ አየው። እየቀረበው ሲመጣ ደግሞ ልጁ እንደሆነ አወቀ። ፍሪዳን አረደለት፣ ለእጁ ቀለበት፣ አዲስ ልብሱን አልብሱት አለ። ቶሎ ክብር ላይ ያወጣው ልጅነትን ሰጠው። እና ይሄንን ታሪክ ያነሳውላችሁ አያችሁ፣ እንደ አባት ምንም ሆነ ምንም ልጁን ጥሎ አይጥልም። የፈለገ ነገር ቢሆን አባት ነው። እግዚአብሔር ደግሞ ከአባትም በላይ ነው። እና ልክ ይሄንን ወደዚህ ወደ መንፈሳዊ ልክ ስመጡ ማሰብ ያለባችሁ ምንድነው? ንስሐ ልገቡ ስትሉ ይሄ ባይምሯችሁ የሚመጣውን ሐሳብ እግዚአብሔር ይምረኛል፣ ጌታዬ ምህረቱ ልክ የለውም፣ እኔ ልጁ ነኝ፣ እሱ ደግሞ አባቴ ነው፣ የሱ ፍጡር ነኝ፣ እሱ ፈጣሪ ነው እና ይምረኛል ብለን ማሳመን አይምሯችንን። ይሄ አንዱ ደረጃ ነው። አለፈን። ንስሐ አባት ጋር ልንቀርብ ስንል እንዴት ለሰው ትናገራለህ? እንዴት ኃጢአትን ለገሌ ትናገራለህ? አይንተ እግዚአብሔር ናቸው። ገባችሁ? አይንተ እግዚአብሔር
እግዚአብሔር አይን ናቸው። አብዛኛው ጊዜ ንስሐ ስንገባ ሲጀመር ማድረግ ያለብን ምንድነው? እኛ ለነሱ ምን ነገር ሆኖ መሰማት የለብንም። እግዚአብሔርን እንደምናወራው ሆነን ነው መናገር ያለብን። እኔ አሁን እንደዛ ነው የማስበው። ልክ ካህን ጋር ቀርቤ ሲያወሩኝ እግዚአብሔርን ማወራ ነው የሚመስለኝ። እግዚአብሔር በሚያውቀው በቃ ቁጭ አርብ የሚሰጡኝ ቀኖና እንኳን አንዳንዴ ክብድ ሲል አይቺን ነገር በቃ አጥፍቻለሁ፣ ይሄን ኃጢአት ጥሩ አላረኩም እኮ መጀመሪያው ነው እላለኝ። ልክ ደግሞ ፍቅራቸውን አያለሁኝ። ትመለሳለህ ነው እንጂ የሚሉኝ ተስፋ ያስቆርጡኝም። ያ እግዚአብሔር ማወራ ነው በቃ ናቸው። እንደ እግዚአብሔር ናቸው ሳይሆን ለእግዚአብሔር መልእክተኛ ስለሆኑ እነሱ ጋር ስንደርስ እግዚአብሔር የምናወራ አድርገን ማሰባል። ለእግዚአብሔር ኃጢአታችን የምንናገር አይንተ እግዚአብሔር አይን ማለት ምንድነው? ሁሉን ያያል እግዚአብሔር። እኛን የምንናገረውንም እየሰማ እያየንም ነው ማለት ነው። እና ልክ እነሱ ጋር ስንቀርብ ሙሉ ነገራችንን አውጥተን መሄድ አለብን። ገባችሁ? ሙሉ ነገራችንን ለምሳሌ በወረቀት ላይ ኃጢአታችን እንዳለ መጻፍ። ለምን? አጋንንት ያስረሳናል። ምን አለ መሰላችሁ? ንስሐ ማለት ትልቁ ነገር አጋንንት የጻፈውን ኃጢአታችንን እንዳለ መደምሰስ ማለት ነው። ገባችሁ? እሱ ይጽፋል፣ ያሰራናል፣ ይጽፋል። ያ ጽፎ ያከማቻል ፋይላችንን። ልክ ንስሐ ቦታ ስንቀርብ እንደሚደሰመስበት ስለሚያውቅ ነው ንስሐው ላይ የሚፈትነን። ማስረጃ የለውም። አንድ ሰው እኮ በፍርድ ቤት ደረጃ እንኳን ስለመክሰስ ማስረጃ አንጣ ይባላል እኮ። አያችሁ? እሱም ልክ የሆነ ሲከሰን ማስረጃ ከተባለ ይሄን አድርጓል፣ እንዲያርጎ ነበር፣ እንዲሆነው ስለሚል ያ ሁሉ ነው ድምስስ የሚለው በንስሐ ውስጥ። ገባችሁ? መጀመሪያ ልክ ንስሐ ከመግባታችሁ በፊት ደህና ንስሐ አባት አጣርታችሁ መግባት። ለምን? ገና ስንገባ እላችን ላይ ያለው ርኩስ መንፈስ የሚያገናኘን ከመጥፎ ከማይሆን ካህናት ጋር ማይሆን ስራችሁ ምግባራቸው ጥሩ ያልሆነ ድብትርና ውስጥ ጥንቁልና ውስጥ የገቡ ከእንደዚህ አይነት ካህን ጋር ያገናኘንና አይ ብለን እንድንመለስ ይፈልጋል። ሰይጣን በጣም ጥበበኛ ነው። በጣም እግዚአብሔር ደግሞ ጥበቡ አይለካም። የሰይጣን ጥበብ ጥቂት ነው። በእኛ በሰውኛ ግን ጥበቡ ጥበብ አይደለም። ምንድነው የሚለን? የሚያገናኘ መጀመሪያ ውስጣችን ያለው ርኩስ መንፈስ ከራሱ አይነት ሰው ጋር ያገናኘናል። ቤተክርስቲያን ውስጥ እንዴት መጥፎ ሰው አለ ብላችሁ ከጠየቃችሁኝ ከሐዋርያት ውስጥ እንዴት ይሁዳ ተገኘ እላችኋለሁ። ገባችሁ? ቤተክርስቲያን ውስጥ እንዴት ዘማዊ ሰው ይገኛል ካላችሁ ከሐዋርያት ጋር እንዴት ይሁዳ ተገኘ። ቤተክርስቲያን ውስጥ እንዴት አጭበርባሪ ሰው እንዴት የሚሰርቅ ሰው ተገኘ ካላችሁኝ ከሐዋርያት ጋር እንዴት ይሁዳ ሊገኝ ቻለ? እንዴት ይሁዳ ሲሰርቅ አልነበር እንዴ? ምጽዋት ያዥ አልነበር? ሲሰርቅ ነበረ። ቤተክርስቲያን እንዴት ካህናት ለምን እንዲህ ያደርጋሉ ብላችሁ ካላችሁኝ እግዚአብሔርን ያን የሰቀሉት ምንድነው? ካህናት አልነበሩ? ሰይጣን እነሱን አይፈትንም? ይፈትናቸዋል እኮ ይበልጥ። እንደውም እነሱን ነው የሚፈትነው ይበልጡኑ። ግን ፍርዱ የሚከብድባቸው ምንድነው? ወንጌሉን እያወቁት ቃሉን እያወቁት። እኛም ፍርዱ የሚከብድብን እያወቅነው ስለሆነ ነው። የኢትዮጵያ ሕዝብ እንኳን አብዛኛው ወንጌልን እያወቅን የምንገባበት ነገር ፍርዱ ይከብድብናል። እና የሆነ ነገር እንከኗን አትዩት። የኦርቶዶክስን ልክ ስንመለስ እንከኗን የሚያሳየን እኔ ደረሰብኝ ነገር ስላለ ነው። መጀመሪያ ከአይሆኔ ካህን ጋር ያገናኛቸዋል። የብር የሚወዱ ካህን ገባችሁ? የራሱን ሰው ነው የሚያስቀምጠው አውቆ በቃ እዚህም ደግሞ ያው ነው ምንም በቃ አንድ አይነት ናቸው እና ብላችሁ በቃ ለማን ነው ኃጢአት የሚነገረው ብላችሁ እንድትመለሱ ሰልማሽ ቅጠል በጣሹ ጋር ያገናኛቸዋል። እና እንደዚህ አይነት ሰዓት ይሄ ኃጢአታችሁን ብቻ መምህር ተስፋዬ ሁሌ የሚለው ነገር አለ። ኃጢአታችሁን ብቻ ተናገሩና ከነሱ መለየት በቃ አያገባችሁም። እዛ ጋር ስለሚታየው ነገር ምን አለ መሰላችሁ? የሰው ልጅ አንድ ነገር ውስጣችሁን አሳምኑ። ምንም ኃጢአት እዛ ጋር ቤተክርስቲያን ሲሰራ ልታዩት ትችላላችሁ። ቤተክርስቲያን አይደለችም ኃጢአቱን እየሰራች ያለችው፣ ቤተክርስቲያን ውስጥ ያሉ ሰዎች ናቸው። ይሄን ዝጉት በቃ። ኦርቶዶክስ ሃይማኖታችን ንጽሕት እሷ አይደለችም ኃጢአት እየሰራች ያለችው። ኃጢአት እየሰራ ያለው ማን ነው ካላችሁኝ ውስጧ ያሉ ሰዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በመጣ ሰዓት እኮ እየገረፈ ከቤተ መቅደስ እኮ አውጥቷቸዋል አይደል እንዴ? ቤቴን መሸጫ አረጋችሁት ብሎ መለዋወጫ መዘባበቻ ያደረጋችሁት ብሎ አይደል አሉ። በቃ አሁንም ይሁዳ በዛ በሐዋርያት ዘመን አለ፣ አሁንም ይሁዳዎች አሉ። ገባችሁ አይደል? መጥፎ ካህናት በዛም ዘመን አሉ፣ አሁንም በዚህ ዘመን አሉ፣ ወደፊትም ይቀጥላሉ። ግን ምንድነው እግዚአብሔርም እንደዛው ደግሞ ስራውን ይሰራል ነው።
ከእግዚአብሔር ጋር አትሩጡ። ሰውን አይታችሁ የሆነ እግዚአብሔርን በሰውኛ አገምቱት። ማንም ሰው በኃጢአት እዛ ለምን ሲጨመላለቃት ካህኑ ምንም የፈለገ ነገር ይሁን ምእመኑም ከሞኖክሲዮን ሁሉም ኦርቶዶክስ አይደለችም ኃጢአት የሰራችው ምእመኑ ነው አይደለ? በምእመን የምትለካ እምነት አይደለም ያለን። ገባችሁ? በካህናት የሚለካ እምነት አይደለም ያለን። በጳጳሳት በኤጲስቆጶሳት በሁሉም ቢለካ እምነት አይደለም ያለን። የኛ እምነት በሰው አትለካ። ገባችሁ አይደለ? እምነታችን የሚለካው እግዚአብሔርን ባወቅንበት ልክ ነው። እምነታችን በቃ ፍጽምት ነች፣ ንጽሕት ነች። ለዛም ለመጀመሪያ ካህን ጋር ስትቀርቡ ንስሐችሁን አንድም ሳታስቀሩ መናገር፣ አንድም ሳታስቀሩ በቃ ጽፋችሁ እንዳለ ትንፍስ ብላችሁ ሸክማችሁን ቅልል። ሰይጣን ያኔ ይቃጠላል። ንስሐ ከገባችሁ ማለት በቃ የስሙ ወሬጃ ነው። እና ንስሐ ስንገባ የሚያጋጥመን ፈተና ምን አልኳችሁ? መጥፎ ካህን ያገናኘናል፣ መጥፎ ሰዎች ያገናኘናል፣ በአእምሮ ይፈትናል። እያጠራችሁ ሂዱ እናንተ። ገባችሁ አይደለ? ከነ መፍትሄው ነው እያስቀመጥኩላችሁ እየሄድኩ ያለሁት። ተረዳችሁ? እና በዚህ ሰዓት ምን አለ ያንን ነገር ቀስ ብለን ማለፍ ነው ያለብን። በቃ ረጋ ብለን በጸሎት ቱር ብለን ጸሎታችንን መያዝ፣ ልክ ከዚያው ስንመለስ ጸሎታችንን መያዝ እና ንስሐ አባታችንን እናገኛለን፣ ንስሐ እንገባለን። በንስሐ አባት ጋር የሚመጣውን ፈተናም ደግሞ መቋቋም፣ አጣርተን መቅረብ፣ ሰው ማማከር። ገባችሁ አይደል? ንስሐ አባት ፈልጌ ነበር ነው መጠየቅ። ደህና ንስሐ አባት ልክ ከዚያው ስንመለስ ጸሎት አድርገን መውጣት። ገባችሁ አይደል? ልክ ንስሐ እገባለሁ፣ ወደ ንስሐ ህይወት እቀርባለሁ፣ ከአምላኬ ጋር ታረቃለሁ ብለን ልክ ያችን ውሳኔ ስንወስን ወስነን ነው መምጣት ያለብን። ቁርጥ ውሳኔ፣ ወደዛ ኃጢአት አልመለስም፣ መመለስም አልፈልግም፣ በወድቅም ከእግዚአብሔር ጋር በንስሐ እነሳለሁ፣ ከደጁ ግን አልወጣም፣ እዛው ደጁ ላይ እየወደኩ እየተነሳው እግዚአብሔርን እያመሰገንኩ እኖራለሁ ብለን ቆርጠን መውጣት። ልክ ቆርጠን ከቤታችን ስንወጣ ጸሎት አድርገን መውጣት። አምላኬ ሆይ ከደህና ንስሐ አባት ጋር አገናኘኝ፣ አንተን ከሚፈራ አንተን ከሚያመልክ ከጥሩ ጋር አገናኘኝ፣ ይህን ርኩስ መንፈስ እሰርልኝ፣ ቅዱስ ሚካኤል ይሰር። ግንዛቤ እንኳን ከሌለን እንደዚህ አይነት ርኩስ መንፈሶችን አስረን መውጣት። ንስሐ የትኛውም ሰዓት ልንገባ ስንል ንስሐ አባት ያለን አለን፣ ግን አዲስ ንስሐ አባት ለነዚህ የምናስብ ሰዎች አምላኬ ሆይ ከደህና ንስሐ አባት አገናኘኝ፣ ከአንተን ከሚፈራ ከመልካም ንስሐ አባት አገናኘኝ ብለን ጸልየን መውጣት። ከዛ እነሱን አግኝተን ንስሐችንን ገብተን መመለስ። ከተመለስን በኋላ ምን ማድረግ አለብን? ምንድነው የሚፈትነን አጋንንት? ይሄ ድሮ ኃጢአቶችን ልማዶችን ቶሎ አያስተውንም። ዝሙቱን በቃ ምናምኑን በጣም ይፈትነናል። ተረዳችሁኝ? በጣም ነው ይፈትነን። ከዛ ጸበል መጠመቅ። አሁን ልመጣላችሁ። ጸበል መጠመቅ። ጸበል ቦታ እንሄዳለን፣ ጸበል እንጠመቃለን። ጸበል ማለት ምንድነው? አንድ ቦታ ራሳችንን ገርተን ስጋችንንም ገርተን እየተጠመቅን እየጾምን እየጸለይን ራሳችንን መግታት ማለት ነው። ጸበል መጠመቅ፣ ወደ ቤተክርስቲያን መመላለስ። ልክ ጸበል ስንመጣስ ምን አይነት ፈተና ነው የሚያጋጥመን? ወደ ጸበል ስንመጣ ምን አይነት ፈተና ያጋጥመናል? እስቲ በጣም መጠንቀቅ ያለብን ጸበል ቦታ ላይ በጣም መጠንቀቅ አለብን። እኔ ስላየሁት ነው፣ እግዚአብሔርን ነው የምላችሁ፣ በጣም ስላየሁት ነው። ጸበል ቦታ ስንቀመጥ በተለይ 1 ወር 2 ወር 3 ሳምንት 4 ሳምንት እየተመላለስንም ስንጠመቅ ከምን አይነት ሰው ጋር ነው የምጠመቀው? ከምን አይነት ሰው ጋር ነው እዛም ጓደኛ ማረገው? ከምን አይነት ሰው ጋር ነው የምቀመጠው፣ የምጠመቀው፣ የምጠጣው ጸበል የምበላው ምንድነው? አላማዬስ ምንድነው? እዛ ጸበል ቦታ ይኩት ብላችሁ ማሰብ ማላሻችሁ። ግልጽ ነው የማወራችሁ። ጸበል ቦታ ስንሄድ በዝሙት ይፈትነናል፣ በውሸት ይፈትነናል። ቦታውን እንድንላመደው አርጎ ደግሞ ከነገሮቹን ችላ እንድንል ያደርገናል። ከጸሎት እንድናቆም እዛ በኋላ ተፌዝ ወሬ ምናምን እንድንገባ ያደርገናል፣ እንዳይጋለጥበት ማለት ነው። ገባችሁ አይደለ? ስትጠመቁ ደግሞ ሳናስር ስለምንጠመቅ ዘና ይላል። አምልኮ ሰግደን ጾመን እርኩስ መንፈስ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ዕቃ ላይ እንዳትቀመጥ፣ መቀመጫ ላይ መተኛበት ቦታ ላይ መነሳበት ቦታ ላይ ቀድመ ምንም ነገር እንደዛ ላይ እንዳትቀመጥ። በአቡነ ተክለ ሃይማኖት ስም ተሰብስበ ግንባር ላይ ታሰር በሉት። በልብስ ላይ በምን ላይ? ለምን አቡነ ተክለ ሃይማኖት ቃል ገድላቸው ላይ ተጽፏል። አንድ ሰው ነበረ፣ እነሱ ጋር መጥቶ ይጠመቃል፣ ካለበት በሽታ ይድንና ወደ ቤቱ ይመለሳል። አሁንም በስንተኛው ጊዜ በንጋታው ይዞት ይመጣሉ ታሞ እንደዛው። አሁንም እዛው ይፈውሱታሉ፣ ይድናል፣ ይመለሳል። እና በቃ እንደዚህ መመላለስ ሆነ ነገሩ። አቡነ ተክለ ሃይማኖት ምንድነው ይሄ ነገር አሉ። ከዛን ይሄ ቤተክርስቲያን አስተዳዳሪውን አቤብኔቱን ይሄንን ነገር
ሲመጣ ይሄ ልጅ አጥምቅልኝ፣ እኔ ግን ቤቱ ሄድና አብሬው እመጣለሁ አሉ። ከዛ በኋላ አቡነ ተክለ ሃይማኖት ቤቱ ሄደው ያ ልጅ ከቤት ሲወጣ እነሱ ኋላ መከተል ጀመሩ። ኋላ ሲከተሉ ልክ ቤተክርስቲያኑ ጋር ሊገቡ ሲል ባህር ዛፍ አለ፣ ከቤተክርስቲያኑ ውጪ ትልቅ ዛፍ አለ። እዛ ላይ ከልጁ ላይ አጋንንት ወጥቶ ዛፉ ላይ ሲቀመጥ አዩት እና ከልጁ ላይ ወጥቶ ዛፉ ላይ ሲቀመጥ ልጁ እዛ ገብቶ ሲጠመቅ ይሻለዋል። ቤተክርስቲያኑ ገና ገብቶ ሲጠመቅ ይሻለዋል። አጋንንቱ ለከዚህ ስላል ሲወጣ ደግሞ ላው ላይ አርፎበት ወደ ቤት ይገባና ይታመማል። እና እነና አጋንንት አቡነ ተክለ ሃይማኖት አንገቱን ይዘውት ከዛፉ ላይ አንቀው ይዘውት በገሃድ አጋንንቱን እያሳዩ ይዘውት እዛ ካህን ፊት አቆሙት። እዛ ልጁ ፊት ለፊት አቆሙት፣ ቤተሰቦቹ ፊት ለፊት። ተክለ ሃይማኖት ለምን አትተወኝም? ከብዙ ቦታ አፈናቀልክ እያለ መጮ ጀመረ። ሁለተኛ አልመለስም ብሎ እንደ ጭስ በኖ ጠፋ። አያችሁ ምን ማድረግ ባለብን? ከቤት ስንወጣ እቃ ላይ እንዳትቀመጥ፣ በእቃ ላይ በምን ላይ እንዳትቀመጥ፣ በቤተሰቡ በማይጸልዩ በማይሰግዱ ቤተሰቦች ላይ እንዳትቀመጥ ብለን አስረነው ግንባራችን ላይ አስረን ወይ ደግሞ ቀድመህ ሄደህ እዛ ጠብቀኝ ብለን መሄድ። አቡነ ተክለ ሃይማኖት ቃል ኪዳን ስም ታዛለን እዛ ሄዶ እንዲጠብቀን አድርገን መውጣት እና ጸበል ቦታ ስንቀመጥ አብዛኛው ጊዜ ጸበል ቦታ ስንቀመጥ ያላምደናል። ይሄ ጨዋታ ምናምን ይሆናል፣ ከሰው ጋር እንተዋወቃለን ምናምን፣ ጸሎቱ ምኑ ይቀራል። ከዛ በኋላ መጫወት ምን ይሆናል? ይሄ መንፈሳዊ ውጊያ የለም። ጸበል መጠመቅም በስንት አንዴ ከፈለገን ህልመ ሌሊቱ ያጣድፈናል። ይሄ ነገር ይመቸዋል። ከዛ በኋላ ልክ ከጸበል ደግሞ በቃ ወጥተን እንመለስና እዛው ሱስ ላይ እንወድቃለን። መጀመሪያም አልተጠመቅንማ፣ መጀመሪያም አልያዝነውም የሚንርኩስ መንፈስ እና ጸበል ቦታ የሚገጥመን ፈተና አንድ ዝሙት፣ ሴት ላይ አድሮ ይመጣል አጋንንት። ጸበል ቦታ ላይ በፍቅር መስሎ ይመጣል። እዛ ቦታ ላይ ፍቅረኛን ያዝ፣ ጓደኛ ሊያዝ ምናምን እያልን እንፈተናለን። ቁም ነገር ነው የምነግራችሁ። በተለይ ወጣቶች በጣም በፍቅር ይፈትናል። ሴት ይዞ ይመጣል ጸበል ቦታ ላይ። የምሬን ነው። እኔም ማቆ ልጅ አለ፣ እግዚአብሔርን ነው የምላችሁ። ማቆ ልጅ የራሴ በቃ የቅርቤ ሰው ነው። ጸበል ቦታ ነው ያገኛል ልጅቷን። ልጁ ቆራቢ መንፈሳዊ ምናምን ነበረ ማርያም። አሁን ግን ቁርባኑም የለም። በጸበል ቦታ ነው ያገኘው፣ ፍቅረኛዬ ነች ብሎ ይዟል። አሁን ቁርባኑም የለም፣ ስግደቱም የለም፣ ጾሙም የለም። የምሬን ነው። ከዛ ከተገናኙ አሁንም አብሮ ናቸው ከልጅቷ ጋር፣ ግን ልጁ ከምግባር ወጥቷል። እና ያ ልጅ ምን ሆነ? ልክ ከጸበል ቦታ አብረው ወጡ። ኖርማሉ ከጸበል ቦታ ወጣ ከልጅቷ ጋር ዓለም ላይ አሁን ድረስ አብሮ ናቸው። ከልጅቷ ጋር ዓለም ላይ በገባሳ በዝሙት መውደቅ የጀመረው ጸበል ቦታ እኮ ነው ያገኛት። በቃ እግዚአብሔር የሰጠኝ ስጦታ ነው፣ ጸበል ቦታ ነው ያገኘኋት ምናምን አለ። እግዚአብሔር የሰጠው ስጦታ ግን አይደለም። አጋንንት አገናኘው እዛው እና አጋንንት ነው እዛው ያገናኘው። እና አሁን ከወጣ በኋላ ምን ተፈጠረ? በዝሙት መውደቅ ጀመረ። ቅዱስ ቁርባኑ ቀረ፣ ጸሎቱ ቀረ፣ ምኑ ቀረ። እግዚአብሔርን ያገናኘው አያችሁ። እንዲህም አድርጎ ይመልሳል ወደ ኋላ። በጣም መጠንቀቅ አለብን። ጸሎት ቦታ ስንሄድ አላማችንን አድርገን በቃ ጾም፣ ጸሎት፣ ስግደት ከዛ በኋላ ብንችል ብዙ ጊዜ ጸበል ቦታ አለመቆየት ብንችል ገባችሁ? የሆነ በቃ ቢያንስ ሳምንት እንጠመቅና ቶሎ ብለን ደግሞ ቤታችን እየተመለስን በስጋና ደግሞ እየተመላለስን ደግሞ ወደ ከዛ በኋላ ደግሞ ድጋሚ ተመልሰን አንድ ሳምንት 2 ሳምንት ተመልሰን ቶሎ ብለን ደግሞ በቃ ወይ ደግሞ ራሴን እንችላለን ካላችሁ ጠነቀቃላ በጾም በጸሎት ትግት ብለን በቃ ወጥት ኪለን በጸበል ቦታ መቆየትም ካስፈለግን በጥንቃቄ መቆየት። ሴቶቹም ወንድን ያመጣባቸዋል። በዝሙት ይፈትናል፣ በፍቅር ይፈትናል። በፍቅር የገባ ይላል እኮ በጥርስ በሳቅ በጨዋታ የገባ አይደለ እንደ አጋንንት በምንም ነገር ይገባል። እላችን ላይ ያለውም ያመጣቸዋል። እና ያን ነገር መጠንቀቅ። ጸበል ቦታ ላይ ስንገባ አደራችሁን። ከጸበል ቦታ ላይ በጣም ነው የሚፈትነው፣ በጣም ነው የሚፈትነው። እና በቃ ይሄ አጉል ጓደኛ ያገናኛል። ሴቶቹንም ወሬኛ ከሆነ ሴት ያመጣባታል። ይሄ ጨዋታ ፌዝ ምናምን የሚበዛበት ጸበል ቦታ ቁጭ ብለን ቁም ነገር የእግዚአብሔር ነገር መነጋገር ሲገባን፣ ትምህርቶችን ሼር መደራረግ ሲገባን፣ በጾም በጸሎት መግባት ሲገባን በቧልት በቃ ይሄ ወደ የድሮ ነገራችን እንድናስብ ያደርገናል። ጨዋታው ሳቁ ምኑ ሲበዛ ሲደራ የድሮ ደሞኛ ስንጨፍር የነበረው ስንጠጣ የነበረው ይመጣል። ስጋዊ ነገራችን አልተገታም። ልማድ አለ። ዝሙት ለምደን ይሆናል፣ ልማዳችን ሆኖ ይሆናል። መጠጣት ልማዳችን ሆኖ ይሆናል። ማጨስ ልማዳችን ሆኖ ይሆናል። ብዙ ነገር ልማዳችን ሆኖ ይሆናል። ጠንቋይ ቤት ምን ቤት መሄድ ልማድ ሆኖብን ይሆናል።
እና እንደዚህ አይነት ቦታ ስንቀርብ መጠንቀቅ ያለብን አቤቱ አምላኬ ከልማድ ኃጢአቴ አውጣኝ እያልን መጸለይ። ልክ እንደዚህ አይነት ቦታ ያሉትን ፈተናዎች መጠንቀቅ። በቃ እያሰራችሁ እየቀጠቀጣችሁ በቃ እየገረፋችሁ ማሰር። ጸበል ቦታ ላይ ስንቀመጥ ብዙ ጥንቃቄ ማድረግ አለብን። በቃ ሰርክ ጉባኤ እንሄዳለን፣ እንጠመቃለን፣ ቤታችን ጸሎታችንን እንደ ሱባኤ ያለ 3 ሰዓት 6 ሰዓት 9 ሰዓት 7 የጸሎት ሰዓት እያከበርን መጸለይ፣ ቅዳሴ መሄድ፣ ጸበላችንን መጠጣት፣ ረጅም ሰዓት መስገድ፣ መቀጥቀጥ። ያ ነበር መሆን ያለበት። ስጋችንን መግታት አለብን። ይሄ ልማዳችን የልማድ ኃጢአት ደግሞ የሚጠፋው በምንድን ነው? ረጅም መስገድ። በስጋ የለመነውን ኃጢአት ስጋችንን በመጎሰም ያንን ነገር ማቅለል አለብን እና እዛ ጸበል ቦታ እንደዚህ አይነት ነገር ይፈትነናል። ገባችሁ አይደል? ይሄ እርኩሱን መንፈስ አስረን መገሰጽ አለብን። ትምህርቶች ማዳመጥ እዛው መንፈሳዊ ገጠመኞችን፣ የመምህር ግርማን ስብከት፣ ቀሲስ ሄኖክን፣ ሌሎችም አባቶች ስብከቶችን መርጠን ማዳመጥ። አይምሮአችንን በወንጌል መጽሐፍ ቅዱስ ማንበብ፣ ገድላት፣ ስንክሳር ማንበብ። አይምሮአችን ውስጥ የተሰበሰቡትን ደርቲ አስተሳሰቦች ሁሉ ይሄ ቆሻሻ ነገሮችን ከአይምሮአችን ለማውጣት መልካሙን የጌታችን የመንፈስ ቅዱስን ኃይል፣ ይሄ ቅዱሳንን ታሪክ፣ የእግዚአብሔርን ታሪክ፣ የብዙ ነገሮችን የእመቤታችንን ጸሎት ሁሉ ነገር አይምሮአችንን ስንሞላው ያየ ወጣ ይሄኛው እየገባ ያየ ወጣ ይሄኛው እየገባ አጋንንትም እየወጣ እየቀለለ ይመጣል። ገባችሁ አይደል? አጋንንት በብዙ አይነት መንገድ ይወጣል። ንስሐ ቶሎ ቶሎ እየገባን እግዚአብሔር ምህረቱን እያሰበን እና በቃ አብዛኛው ሴቶችም እዛ ጸበል ቦታ ላይ ተጠንቀቁ፣ ለሰውን ፈተና እንዳትሆኑ። በቃ ወንዶችም እንደዛው እንጠንቀቅ እና በቻልነው መጠን ጸሎታችን ላይ ጸበል ቦታ ላይ ስንው ጸሎት ላይ ማተኮር፣ ትምህርት ላይ ሱባኤ ላይ ማተኮር። ይሄ ጨዋታው ፊዙ መቅረት አለበት። ልንድን አይደለም እንሄደው እንደዛ ማድረግ ያለብን። በቃ ፈተኔ ምነግራችሁ እኔ ፍጹም ሆኜ ወይ ያን ነገር ፍጹም ሆኜ አይደለም እንዳትወርቁበት ስለምሰጋ ነው። ያየሁት ነገር ስላለ ነው። እናንተም ያን ነገር እንድታዩት ስለማልፈልግ ነው። እና በዚህ መንገድ መጣራት አለበት፣ መውጣት አለብን። እና እንዳልኳችሁ ይሄ ልማድ ኃጢአት የሚጠፋል በልማዳዊ ልማዳችንን መቀየር። ልክ እግዚአብሔር ጋር ስንመጣ ልማዳችንን ቶሎ መቀየር አለብን። እንዴት ነው የምንቀይረው? ድሮ ማጨስ፣ መጠጣት፣ ይሄ መዘሞት፣ ጠንቋይ ቤት መሄድ ምን ያንን ልማድ በመንፈሳዊ ልማድ መቀየር። በጸሎት ልማድ፣ በመዘመር ልማድ፣ በመስገድ ልማድ፣ መንፈሳዊ ነገር በማውራት ልማድ። ይሄ ቧልት ፌስ ሲወራ ዝም በለው፣ ሐሳቡን አደግፉት። ሰው እንኳን መጥቶስ እንዴ ይሄ የዝሙት ነገር ካወራ ዝም በሉ፣ አለመመለስ መልስ አለመስጠታችሁ እንኳን ማለት ነው ያን ሰው ሐሳቡን እንዳልደገፋችሁት አድርጎ ይወስደዋል። አለመመለስ፣ ዝም ማለት። ቀጥሎ ምንድነው ዝም አልከና ዝም አልሽ የሚላችሁ ከሆነ አይ እንደዚህ አይነት ነገር ማውራት አልፈልግም፣ እኔ ያለሁት ጸበል ቦታ ነኝ። በቃ ይሄ ፌዝ ሳቅ ምናምን ሲበዛ ጥሩ አይደለም። ገባችሁ? ለምንድነው በቤተ ክርስቲያን እንኳን ይሄ ዝላዩ ኖርማል አሁን ጽጌ ላይ ካያችሁ መሐሌ ሲቆም ይዘመራል አይደለ? ልክ በጣም ተሰብስቦ ከበሮ ሲመታ ካህኑ ጽናጽሉና አንቀሳቅሶ ያስቆሙታል። ለምንድን ነው የዘመሩ ነው? ምን ችግር አለ? ግን ሰይጣን በጣም መጥፎ ነው፣ በጣም መጥፎ ነው። ይሄ በሳቁስ በፌዙ በእንትን ውስጥ ይገባል። ገባችሁ? እሱ ወከባ ይወዳል። እና እግዚአብሔር ደግሞ የመረጋጋት መንፈስ ነው። ገባችሁ? የመረጋጋት መንፈስ ነው። እና እንደዚህ አይነት ቦታ ላይ ረጋ ማለት ማስተዋል፣ በቃ አስተውለን መንቀሳቀስ። ምን አይነት ሴት መቅረብ አለብን? ምን አይነት ወንድ መቅረብ አለብን? እዛ ጸበል ቦታ ካገኛችሁ ሴት ጋር ረጅም ጉዞ ልትሄዱ ትችላላችሁ። ግን ሰይጣኑ ያመጣታል። ጉዟችሁ አይዘልቅም። ቢዘልቅ እንኳን ከእግዚአብሔር ርቃችሁ አላ የእናንተ ግንኙነት ልክ እንዳልሆነ የማታውቁት ልክ እንዳልሆነ የምታረጋግጡት ምንድነው? መንፈሳዊ ሕይወታችሁ የለም፣ ቅዱስ ቁርባኑ የለም፣ ስግደቱ የለም፣ ምንም ነገር የለም። ቢኖር እንኳን በኃጢአት እየተመላለሳችሁ ነው። ያ መፍትሄው ነው። ያንን ይፈልግ ሰይጣን ማዘግየት በጣም ነው የሚወደው። ጳውሎስ ወደ እናንተ ልንመጣ ፈልገን ነበር፣ አስበን ነበር፣ ሰይጣን ግን አዘገየን ያለው። ቅዱስ ጳውሎስን ያዘገየ ሰይጣን እኛ እንዴት አያዘገየን? ገባችሁ አይደል? ጸበል ቦታ ላይ መረጋጋት። በቃ ከቤተሰቦቼ መጣ እነሱ ላይ ያለ ወደ እኔና ምናምን እንዳትሉ፣ በፍጹም እንዳትሉ። መማር በቃ ገባችሁ አይደል? ይሄ አምልኮ ስትጀምሩ ምን ስትሉ የሚፈትነን ይሄ በእንደዚህ አይነት ፈተና ነው። በተለይ መምህር ተስፋዬ ተማሪዎች ሆነን ወደ መንፈሳዊ ነገር ከዓለማዊ ነገር ወጥተን በመምህር ትምህርት ስንመለስ የሚፈትነን በእንደዚህ አይነት ነገር ነው። አጉል ነገር ውስጥ ነው የሚከተን።
በቃ መቀጥቀጥ ነው። ትምህርቱን በደንብ በጠልቀን ሳንማረው የቤተሰብ የእናቴ የአባቴ ና ታሰር አይባልም እኮ። እነሱ ስንት ኃጢአት ውስጥ ገብተው ያመጡትን እናንተ ጋር ይመጣና ደግሞ ያንኑ ኃጢአት ትኖሩታላችሁ። ያኔ ክምር ይልብና ከጸበል ቦታ ይዞን ይወጣል። ላይ ያለ ታሰር፣ ከእናት ከአባቴ የመጣ ታሰር፣ ከእናት ከአባቴ ድጋሚ ወደ እኔ እንዳመጣ እዛው ባለበት ታሰር። ቅዱስ ሚካኤል ይሰር፣ ቅዱስ ገብርኤል ይሰር፣ በእኔ ላይ ምንም ስልጣን የለህም። ቅዱስ ገብርኤል ልጄን ነካ ይበል። ጻድቃን ሰማዕታት ይዋጉ፣ እኔ ደካማ ነኝ፣ እኔ ትቢያ ነኝ፣ ምንም አቅም የለኝም። እግዚአብሔር ግን ኃይሌ ነው፣ ይሰር ይቀጥቅጥ ብለን መቃወም፣ ኃይሉ እግዚአብሔር እንደሆነ መናገር። እኔ እቀጠቅጣለሁ ዛሬና እንዲህ አርጋል እንዲህ ሁሉ ሰግድብሃለሁ አይባልም። እግዚአብሔር እኔ ደካማ ነኝ፣ እኔ ወራዳ ነኝ፣ እኔ ኃጢአተኛ ነኝ። እግዚአብሔር ግን ኃያል ነው። የሱ ኃይል ያሸንፋል፣ የሱ ኃይል ይጥልሃል። እግዚአብሔር ኃይሌ ነው፣ እግዚአብሔር መመኪያዬ ነው፣ ይጥልሃል፣ ያዋርድሃል። እኔ ደካማ ነኝ። መዝሙረ ዳዊት ምንድን ነው ያለው? እኔ ትቢያ ነኝ አይደል ያለው? እኔ ትል ነኝ፣ እኔ ትቢያ ነኝ። ብዙ ቅዱሳን ለምንድን ነው እኔ ወራዳ ነኝ የሚሉት? እኔ ትል ነኝ። ራሳቸውን ዝቅ ለምንድን ነው የሚያደርጉት? በዝቅታው ውስጥ ከፍታ ስላለ ራሱን ዝቅ ያደረገ ከፍ ይላል። ራሱን ከፍ ያደረገ ይዋረዳል። የሆነ በራሳችን ልፋት ሰይጣንን የምናሸንፍ መስሎ እንዳይሰማን። ገባችሁ አይደለ? ይሄ የኛ ልፋት ብቻ ሰይጣንን ያሸንፋል ብለን አለማሰብ። የኛ መልፋታችን ጥሩ ነው፣ ሰይጣን እንድናሸንፍ ሊረዳናል። የኛ ልፋታችን ብቻ አይደለም ግን ዋነኛውን ፖይንት የሚይዘው ዋነኛውን ቦታ የሚይዘው ምንድነው? የእግዚአብሔር ኃይል ነው የሚያሸንፈው። የቅዱሳን ጻድቃን ኃይላቸው ነው የሚያሸንፈው። ገባችሁ አይደለ? እግዚአብሔር ይዋጋ ብለን ስንሰግድ እኔ ለእግዚአብሔር ሰግዳለሁ፣ እኔ ለአምላኬ እንበረከካለሁ። ለአምላኬ በመንበረከክበት ሰዓት ደግሞ የአምላኬ ኃይል አንተን ያነድሃል። ለአምላኬ ምስጋናን አቀርባለሁ። እኔ ለአምላኬ ምስጋና ሳቀርብ አንተ ምስጋና ስለማትወድ ትቃጠላለህ። ተቃጠል፣ እሳት ይሁንብህ። ዘመኔን እንደበላ ህይወቴን እንደበላክ ቅዱስ ሚካኤል ይቀጥቅጥ፣ ቅዱስ ሚካኤል ይበቀል። ህይወቴን ዘመኔን እንዳጨለምክ ሰማዕቱ ቅዱስ ጊዮርጊስ ሁሉ ነገርን እያጨለመ ይቀጥቅጥ። አይን ይጨልም፣ ህይወቴን እንዳጨለምክ እያላችሁ መቃወም። ኃይል እግዚአብሔር እንደሆነ እናንተን ላይ ያለውን ርኩስ መንፈስ ማሸነፍ የሚችለው እግዚአብሔር እንደሆነ መናገር። ትህትና በጣም ፖይንት አለው። አለመታበይ፣ በቃ ለሰው ቸር ማድረግ፣ መለገስ፣ መስጠት። ገባችሁ አይደል? አንተ ልጾም ትችላለህ ይላል፣ ሰይጣን ግን አይበላም። ገባችሁ? ሰይጣን አይበላም ምግብ የሚባል። አንተ ልቁም ልትል ትችላለህ። አንተ ዛሬ ለሊት ቆም ያድራሉ ልትል ትችላለህ። ሰይጣን ግን አይተኛም እንቅልፍ የሚባል። ሰይጣንን ማሸነፍ የምንችለው እሱ ጋር በሌለ ነገር ብቻ ነው። እሱም ትህትና ነው። ከትህትና ጋር ያለ አምልኮ ሰይጣንን ያሸንፈዋል። ከትህትና ጋር ያለ ስግደት ሰይጣንን ያሸንፈዋል። ከትህትና ጋር ያለ መንበርከክ ሰይጣንን ያሸንፈዋል። ከትህትና ጋር ያለ መስጠት መጸለይ ሰይጣንን ያሸንፈዋል። ትህትና የሌለው ነገር ውስጥ ግን ማንንም ማሸነፍ አንችልም። ትህትና ከሌለን ምንም ነገር። ትህትና ደግሞ ምንድነው ካላችሁ የራሳችንን ዝቅ ማድረግ፣ አምላካችን ኃያል እንደሆነ በሱ ላይ እምነታችን መጣል፣ ለሰው ቸር መሆን፣ ክፋት አለማሰብ፣ መረጋጋት፣ እግዚአብሔርን ማሰብ። ይሄ እንዴት ነው? በጸሎታችን ብዛት አለመታበይ። በቸርነቱ መታበይ ጥሩ እኮ ነው። በጸሎታችን ብዛት አይደለም እኛ እየዳንን ያለ ነው። በእግዚአብሔር ቸርነት ብዛት ነው እየዳንን ያለ ነው። አቤቱ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ ቸር እንደሆንክ እኔ አምናለሁ፣ አንተ መሐሪ እንደሆንክ እኔ አምናለሁ ማለት ያንተ ምሕረት ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እተማመናለሁ። እኔ ኃጢአተኛ መሆኔን አውቃለሁ፣ አንተ መሐሪ መሆንን አውቃለሁ። አምላኬ ሆይ ለኃጥአን ነው የመጣው ለጻድቃን አይደለም እና እኔ ኃጢአተኛው ልጅን ጎብኘኝ። እኔ ወራዳ ነኝ፣ እኔ አቅም የለኝም። ጌታዬ አንተን አቅሜ፣ ጠላቴን አድቅልኝ፣ እላይ ላይ ያደረውን ህይወቴን ዘመኔን የበላውን በቅዱስ ሚካኤል ስም መልአክህን ልከህ አቃጥልልኝ፣ እሰርልኝ። ማነ ምንድነው ስትሉት ከዛን እኔ እንዲህ ነኝ ይላል። ትህትና ስላለ ውስጣቸው መጀመሪያ አሳልፋችሁ ለማሰጣቸዋል፣ ኃይሉን ለማሰጣቸዋል ለእግዚአብሔር። እኛ ምግባራችን፣ ስግደታችን፣ ጾማችን ምንድነው? ረጅም መስገዳችን በጣም ጥሩ ነው። ረጅም ስግደት መስገድ ለእግዚአብሔር አይደለም እንሰግደው። ረጅም ጊዜያችንን ለእግዚአብሔር በትህትና ስንሰጠው እግዚአብሔር ደግሞ በትህትና የሰጠነውን ጸሎት በኃይል ይልክልናል። ለኛ ደግሞ መልሱን ኃይሉ ደግሞ ማንን ያቃጥለዋል? ላያችን ላይ ያደረውን ጽልመቱን እርኩስ መንፈስን ያቃጥለዋል። ያኔ ከላያችን ላይ ይወጣል። ግን የሆነ
ዝም ብለን ኃይሉን ሳንተማመን ምን ሳንል ዝም ብለን በቃ ስለጸለይን ብቻ በተለይ ነገ ላይ ደግሞ ኃጢአትን እያሰብን ምን ጾም እንጸልይ ከሆነ እዚህ ጋር ተበልተናል። ነገ ስወጣ እንዲህ ነገር ውስጥ ገባለሁ፣ ነገ ስወጣ እንዲህ አስባለሁ፣ ነገ ስወጣ ያይተኩትን ነገር ውስጥ ጀማመራለሁ። ዛሬ ግን ከዚያ ጋር ለመላቀቅ ብቻ እግዚአብሔርን ለጥቅማችን ከቀረብ ነው ተበላን። ማመን ያለባችሁ ተበላን። በቃ ድካም ነው የሚሆንብን። ቁርጥ አድርገን መምጣት እና እንደዚህ አይነት ነገር ይፈትነናል። ስጋዊ ነገር ይፈትነናል። እንደዚህ አይነት ነገሮች በጣም ስለሚፈትኑ በቤተሰብ ላይ አድሮ ይፈትነናል። ምንድነው እናንተ ጸሎት ስንታሪ በቃ ቤተሰብ ይነሳባቸዋል። የምሬ ነው። በጣም ነው የሚነሳባቸው ቤተሰብ። የምትወዱ ሰው የምታከብሩ ሰው ምንም ያላረጋችሁ ሰው ይነሳባቸዋል። ሰው ሁሉ ግልብጥ ነው የሚልባቸው። መንፈሳዊ ሕይወትን ገና ስትጀምሩ በቅርባቸው ያሉ ሰዎችም ይነሱባቸዋል። ዘመድ፣ ወዳጅ፣ ጓደኛ ይነሳባቸዋል። ወዶ አይደሉም። እናንተ ላይ ያለው እርኩስ መንፈስ ነው ከእናንተ እየወጣ እነሱ ላይ እያደረ እናንተን እንዲሰማችሁ የሚያደርገው። መንፈሳዊ ሰው ምንድነው? ሰው ሁሉ ራቀኝ። ገባችሁ? አንደኛ ነገር የሚርቋችሁ ሰዎች፣ አንድ የማይጠቅማችሁን ሰዎች እግዚአብሔር ያርቃል። ገባችኋል? መምህር ግርማ ምን ይላሉ? መስገድ፣ መጾም፣ መጸለይ ሲጀምሩ ከእናንተ ጋር ያሉ ሰዎች ከእናንተ የማይሆኗችሁ ሰዎች ይርቃሉ። መጥፎ ከእናንተ ይርቃል አይደለም የሚለው፣ ጥሩ ወደ እናንተ ይቀርባል። በቃ ከህይወታችን የማይሆነውን ሰው ያወጣልናል እግዚአብሔር። መስገድ ስንጀምር ጥሩ ነገር ነው የሚመጣው። ካያችሁ እኮ ሰብአ ሰገል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሄዶ ሲሰግዱ ወርቅ፣ ዕጣን፣ ከርቤ እጅ መንሻ አቅርበው ሄሮድስ ምን ብሏቸው ነበረ? ገና ሲሄዱ ኢየሱስ ክርስቶስን ያገኛችሁት ከሆነ እንደሆነ መታችሁ ለኔ ንገሩኝ፣ እኔም ሄጄ ልስገድለት አለ። ሊያርዶ እኮ ነው ጌታችንን ሊገለው። ያውሉ ህፃናት አስጨፍጭፎ የለ ጌታን የገደለ መስሎት ያረደ መስሎት ጌታችንን ሊገለው ፈልጎ ማለት ነው። ስመጡ ንገሩኝ እንዳገኛችሁት አለ። እነዛ ሰብአ ሰገል ግን ኮከቧን ተከትለው ሄዱ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዕጣን፣ ከርቤ፣ ወርቁን አቀረቡለት። ለጌታችን ለኢየሱስ ክርስቶስ የአምልኮ ስግደት፣ ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደት ሰገዱ። በሚሰግዱ ሰዓት እግዚአብሔር ወዴት መራቸው? ወደ ሄሮድስ አልመራቸውም። በቀናው መንገድ በአዲስ መንገድ መራቸው ነው የሚለው። ገባችሁ? ወደ ሄሮድስ አልተመለሱም። ጌታን አገኘ ነው ሂድ እዚህ ቦታ ነው ብሎ አልነገሩትም። በአዲስ መንገድ በቀና መንገድ ነው የተመለሱት። አያችሁ? ስንሰግድ ስንንበረከክ እግዚአብሔር በአዲስ ቀና መንገድ ይመራናል። በአዲስ መንገድ ከአዲስ ሰው ጋር ከአዲስ በረከት ጋር ይዞ ይሄዳል። መጥፎን እዛው መንገድ ላይ ይቀርልናል። ሄሮድስ እዛው ባለበት ይቀራል። ወደሱ አንመለስም። እና እንደዚህ አድርገን መሄድ አለብን። ጸበል ቦታ መጠንቀቅ አለብን። ወደ ስጋና ደግሞ መቅረብ አለብን። ንስሐ ከገባን በኋላ እግዚአብሔር መሐሪ መሆኑን ካወቅን በንስሐ በወንጌል ሱባኤ ቶሎ እየገባን ራሳችን ስጋችን ላይ ያደረው ነገር በጾም በምን ማጨናነቅ አለብን። በአምልኮ ህይወት ራሳችንን በዚህ በመጥፎ ልማድ ውስጥ አልነበረን። እለት እለት ያጨስን፣ እለት እለት ሱስ እየተቀለት እለት እየዘሙትን አይደለ? ይሄ እለት እለት ጠንቋይ ቤት ምናምን ምን ብዙ ነገር ውስጥ የገባናልና እለት እለት ኃጢአት የምንሰራ ሰዎች አይደለን? እለት እለት ዝም ብለን ጽድቁን ስንሰራ በረከቱን ስንሰራ ያ ነገር ልምድ ሆኖ ይቀርብናል። ምን መታደል ነው! እግዚአብሔር ነገር ልምድ ሆኖ እኛ ላይ ሲቀር መታደል እኮ ነው። ጸሎት ልምድ ከሆነን ማማተብ መጸለይ ምናምን ልምድ ከሆነን፣ ልምዱ ግን ከእምነት ጋር ልምዱ ከትህትና ጋር የልምድ አምልኮ እንዳይሆንብን ከምግባር ጋር ልምዱ ምንድነው? ከትህትና ጋር እግዚአብሔርን ከማምለክ ጋር እለት እለት ለእግዚአብሔር ከመቅረብ ጋር ትርጉም ካለው አምልኮ ህይወት ጋር ፈተና ይመጣል። የምትወዱት ሰው ይጠላችኋል። በኢኮኖሚ ላይኖራችሁ ይችላል። ምበሉት ታጡ ይችላላችሁ። ለጥቂት ጊዜ ነው። ያቺን ፈተና እስክናልፋት ነው። ለምን? ሰይጣን ጋር የሄድንበት ርቀት አለ። እሱ የሰጠንን ይወስደዋል። አንድ በሄድንበት ርቀት ልክ እንፋለማለን። በነጻ ፍቃዳችን የሚያስገባን ርኩስ መንፈስ ስላለ በነጻ ፍቃዳችን ስናወጣው ትግል ያስፈልጋል፣ ፍልሚያ እና ይሄ ነው። ወደ እግዚአብሔር ስንቀርብ ከፈተናውም ከመፍትሄውም እያረኩ ነው የመለስኩላችሁ። በማቃት ልክ ነው ለመናገር ሐሳቤን ለማስረዳት ነው የመጣሁት። ያለችኝን ሐሳብ በጸበል ቦታ ካጋጠመኝ ፈተና፣ በቤተሰብ ካጋጠመኝ ፈተና ጫፍጫፉን ልንገራችሁ ብዬ ነው እና ተጠንቀም ሄድ አለብን። ከዛ ወደ ቅዱስ ቁርባኑ መምጣት አለብን። ህይወት ማለት መደምደሚያው ያ ነው። በቃ ይሄ ስጋዊ ባህሪ ይሄ ዝሙቱን የሚያስቸግረን መቁረብ። ገባችሁ አይደል? በንስሐ ይሄ አምልኮ ህይወቱን በቃ እየተላመደ ንስሐ እየገባን ስንመጣ ቶሎ ወደ ቅዱስ ቁርባኑ መምጣት አለመዘግየት። ቅዱስ ቁርባኑ ያነጻናል። አይምሯችንን ውስጣችን ደግሞ ያለውን ስጋችን ላይ ያለውን እየሰገድን እያልን ስጋችንን ውስጣችንን ደግሞ ስጋና ደግሞ ያነጻዋል። መታወቂያ ማለት ነው። የመንግስተ ሰማያት መግቢያ መታወቂያ ነው። እንዴት ነው ኃጢአተኛ ነኝ ካለን
መንግስተ ሰማያትን ከአዳም በፊት ቀድሞ ማን የገባው? ፈያታዊ ዜማ እኮ ነው የገባው፣ ወንበዴው። ጌታችን መድኃኒታችን ኢየሱስ ክርስቶስን በበረሃ ላይ በምትሰደድበት ሰዓት እመቤቴ ቅድስት ድንግል ማርያም ጌታችንን ይዛ በምትሰደድበት ሰዓት ይዘውት ነበረ። እመቤቴን ሰርቀዋታል። ገባችሁ አይደለ? ፈያታዊ ዜማና በቀኝ በኩል የተሰቀለው በግራ በኩል የተሰቀለው ሽፍታ ናቸው። ጌታችንን ይዘውታል፣ ንብረቱን ወስደዋል። ፈያታዊ ዜማ ግን ያኔ አዝኖለታል ለጌታችን ለኢየሱስ ክርስቶስ አዝኖ ጫማውን ምን መልሷል። እና ያቺን ነገር እግዚአብሔር ውለታ አይረሳም። ውለታ የሚረሳ አምላክ አይደለም። እና አምላኬ በመንግስት በመጣ ጊዜ አስበኛለሁ። ጌታዬ በመንግስት በመጣ ጊዜ አስበኝ። ወደ ያንን መንግስተ ሰማያትን የሚጠብቀው መልአክ አንተ ማን ነህ? ዳዊት ነህ? ኤልያስ ነህ? የጻድቃንን ስም ሙሴ ነህ እያለም ይዘረዝርለታል። አይደለም እኔ ማንም አይደለም ተራ ወንበዴ ነኝ አለ። የደሙ ማተብ ይዟል እንዳይከለክለው ከፈተለት። መንግስተ ሰማያት ገባ። የመጀመሪያው መንግስተ ሰማያትን የከፈተው ከአዳም በፊት ፈያታዊ ዜማ ኃጢአተኛው ነው። እና እኛ መታወቂያችንን ለኃጢአተኛ የቀረበ ማዕድ ነውና ያንን ተቀብለን ገባችሁ? ለኃጢአተኛ የቀረበው ማዕድ ተቀብለን ጌታችን ኢየሱስ ክርስቶስን ወደሱ መቅረብ አለብን። እሱ በነፃ እኮ ነው የሰጠን ያለው፣ አልከለከለንም። የኛ ሰበባችን ነው እየከለከለን ያለው፣ አጋንንት ነው እየከለከለን ያለው። ወደሱ ቀርበን እለት እለት መስገድ አስባችኋል? ጌታችን ኢየሱስ ክርስቶስን በሆዳችን አስቀምጠ ነው በአካላችን ጋር ከስጋችን ከነፍሳችን ጋር ተዋህዶ ቁጭ ስንል እና እየጸለይን እየሰገድን በቃ ስጋና ደሙ ቃል ኪዳን ሰጥቶናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በቃ ይሄ መታወቂያ ነው። እንዴት ነው አሁን ይሄ በየቦታው ስትንቀሳቀሱ መታወቂያ ሳይ እንባላልና መታወቂያ ስናሳይ እለፍ ናግባ እንባላለን። ያም የመንግስተ ሰማያት መግቢያ መታወቂያዋ ነው። ታሳያለህ፣ በቃ መታወቂያ ታሳያለሽ። እያሳየን መንገባበት ነው። መተማመኛም ነው፣ መደምደሚያችን ነው። እና እንደዚህ አይነት ፈተናዎች ያጋጥሙናል። ወደ ስጋና ደሙ ስንቀርብ መጥፎ ካልን ጥሩ ነገር ብዙ ነገር ያጋጥመን ይችላል። በብር ዙሪያ በብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። ከዚህ ሐሳብ ሁላችንም በቅዱስ ቁርባኑ እንድንታተም እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ይርዳን። በቅዱስ ቁርባን በስግደት ከመጥፎ ጓደኞቻችን ካሉብን ከመጥፎ ባህሪ አስወግዶ ለቅዱስ ቁርባኑ አብቅቶ በትህትና ከእግዚአብሔር ጋር የምንኖርበት እድሜ ጸጋ ሁሉ ነገር ያድለን። የእመቤታችን የቅድስት ድንግል ማርያም ተራዳይነት አይለየን። እና ዛሬ ላይ ያመጣሁት ሐሳብ ይሄ ነው። ሐሳባችሁን ኮሜንት ላይ አስቀምጡልኝ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሐሳብ በእኔም ዙሪያ ያላችሁ ሐሳብ ካለ ኮሜንት ላይ አስቀምጡልኝ። እኔም ደግሞ በዚህ መንገድ ብመጣ በዚህ መንገድ ብትሄድ ምናምን የምትሉኝ ካለ ያንን ነገር እቀበላለሁኝ። እኔን የማረ ማንንም ይምራል። ዛሬም ነገም ከነገ ወዲያ የምምለው በዚህ ሁሌም እርግጠኛ ነኝ። እኔን የማረ መድኃኔዓለም ማንንም ይምራል። እኔን ይቅር ያለ እግዚአብሔር ማንንም ይቅር ይላል። እና የእግዚአብሔር ቸርነቱን ሰይጣን እንዳይዘጋብን ለእግዚአብሔር ምንም የሚሳነው ነገር እንደሌለ አእምሯችንን እንንገረው። ሰላም ቆዩልኝ። እግዚአብሔር ያክብርልኝ። አመሰግናለሁ።